ማለት የመጥፋት እጅ አለበት ያመኑ እንዴ ያየው ታሪክ ያሳፈረ ቆይ በቃሽ እናጣራኛ የሰንበት ተማሪ ባለጌ የለውም ያለ ማለት ነው መጥፎ ነገር አትናገር ስርዓት ይኖር መጥፋቷ ነው እኛ እርግጠኛ አልሆንም ስለ እርግጠኛ አልሆንም ስለ እንደ ፈልጋት ብላችሁ ነገ ይመጣችሁ እርግጠኛ አልሆንም ስለ ፈልጋት ብላችሁኝ ነው እኮ ለዛ እኮ ነው ይኸውልህ እሱን ደግሞ ስጠይቀው ቴሌግራም ላይ ፎቶ ላከልኝ እና ትንሽ ግራ ተጋባሁ ለምንድን ነው ፎቶ አልክም ያልከው ምንድነው የተለያየ የምትሄዱበት እርምጃ አለ ወይ ምን ይሄን ዝም ብዬ መለቃት ዝም ብለህ ስትለቃት ማለት ምን የታሰረች ከብት ነች እንዴ ተለቃ መጥፎ ቦታ ላይ የምትወድቀው ስለዚህ እኔ ደግሞ ከነሱ ጋር እንዳትሆን ነው እንጂ ባለዮቹ ጋር እንድትውል ያደረካት አንተ ነህ ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች እንደምን ቆያችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ ከሀገር ውጪም ከሀገር ውስጥም ያላችሁ ሰዎች በሙሉ ክፉ አይንካችሁ መልካም ነገሮች ሁሉ ወደናንተ ይቅረብ እንግዲህ ያው በዚህ ቻናል በተለያዩ ጉዳዮች ላይ ከዚህ በፊት ስንመጣ ቆይተናል ዛሬም እንደተለመደው እንግዲህ አዲስ ነገር ይዘን መተናል የአዲስ ነገር እንግዲህ ከዚህ በፊት በርግጥ ሰው ጠፍቶብናል ይያሉ ወደኛ የመጡ ሰዎች አሉ ዛሬ ግን አንድ ነገር ገጥሞናል እዚህ የመጣንበት አንድ ምክንያት አለ ያ ምክንያት እንግዲህ ሁለት ወንድማማቾች ችግር ገጥሞናል አግዘን ምናልባት አንተ ጋር መፍትሄ ስለማናጣ እስኪ እኛንም ጎብኛን በጣም ችግር ውስጥ ነን ማንንም ሰው ችግራችንን ሊፈታልን አልቻለም ብለው ወደዚህ ጠርተውኛል ከነሱ ጋር የተወሰነ ቆይታ ይኖረኛል እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ቻናላችንን ላይክ ሼር ሰብስክራይብ አድርጉ እስከ መጨረሻው አብራችሁን ቆዩ እሺ ሰላም እንዴት ናችሁ እግዚአብሔር ይመስገን ሰላም እንዴት ነው እንደምን ሁሉ ሰላም እግዚአብሔር ይመስገን እስኪ መጀመሪያ ማን በልከት ነው እንተዋወቅ እስኪ እኔ ሳምሶን እባላለሁ ሳምሶን እሺ አንተስ እኔ አቤል እባላለሁ አቤልና ሳምሶን እንግዲህ በስልክ ከአንተ ጋር ነው ያወራሁት ድምጽ ያንተ ይመስለኛል ስናወራ የተወሰነ በርከት ላሉ ደቂቃዎች ብዙ ነገር ነግረኸኛልና እስኪ ስለተፈጠረው ነገር በደንብ እንድታስረዳኝ ነው ዛሬ ወደዚህ የመጣሁት ያው ያለውን ነገር ነግሬሃለሁ ማለት በደወልኩበትም ሰዓት ብዙ ነገሮችን አውርቻለሁ በጣም የምንወዳትና የምናከብራት እህታችንን ያጣነውና የት እንደሄደሽ ግራ ሲገባኝ ነው አንተ ጋር ሶሻል ሚዲያዎች ላይም ሰዎችን ስለምትረዳ ደግሞ በጣም ጠንካራም እንደሆን ከታተላለሁና እዛ ጋር እቺ ነው የደወልኩልህ እና ምናልባት ብዙ ነገሮችን እንደምትረዳና እንደምትተግዘን ተስፋ አደርጋለሁ አይዞን ያው በስልክም ድምጻችሁ እንግዲህ ሁለታችሁንም በተወሰነ መንገድ ላወራችሁ ሞክሬያለሁ ግን ሳወራችሁ ድምጻችሁ በጣም ቀንሶብኝ ነበር ምናምን የተፈጠረባችሁ ችግር በጣም አሳሳቢ እንደሆነ ግልጽ ነው እስኪ ማንን ነው እንድንፈልግላችሁ የፈለጋችሁት እና ስለጠፋውም ሰው በደንብ መረጃ እንድትሰጡኝ ነው ዛሬ እዚህ የመጣሁት እናንተ መረጃ በደንብ የምትሰጡኝ ከሆነ መታገዙኝ ከሆነ ከኔ ጋር አብራችሁን ከሆናችሁ ማትገኝበት ምክንያት የለም እንግዲህ እስኪ ስለጠፋችሁ ሴት በደንብ መረጃ እንድትሰጡኝ እፈልጋለሁ ከናንተ ጋር ምን አይነት ግንኙነት ነው ያላት እህታችን ያው እንግዲህ የጠፋችበት ምክንያቱ ለኛም ግራ ገብቶናል ቤት ወጣች ቤት ገባች ሳንላት ነው የጠፋችብን ምን ሰዓት ስትወጣ ላየናትም በዛው ነው ጧት ላይ ምናምን እንደወጣች ነው በዛው የቀረችው አልተመለሰችም ለይወለተ በሁለት ቀን 3 ቀን ምናምን በተከታታይ ቀናቶች ፈለግናት አጣናት አማራጭ ስናጣ ነው ወደናንተ የመጣ ነው እህታችን በጣም የምንወዳት የምናከብራት እንደ እናታችን የምናያት እህታችን ነው የጠፋችብን ወንድሜ እባክህን እህታችንን ፈልገህ እባክህ እንደምንም ብለህ እባክህ አገናኝን እባክህን ወንድሜ ውለታ ዋልልን አይ ውለታ ሳይሆን ያው የቻለውን ነገር እናደርጋለን እንደዚህ ሰው ጠፋብን ብለው በርካታ ሰዎች ወደኛ ይመጣሉ እኛም ደግሞ ያለን ነገር ሳንስስት በደንብ በፍለጋ ማድረግ ያለብን እናደርጋለን ግን እስኪ ስለ እህታችሁ እንድትነግሩኝ እፈልጋለሁ መጀመሪያ እህታችሁ ምን አይነት ልጅ ናት ታላቅ ናት ታናሽ ናት ምን አይነት እድሜ ላይ ነው የምትገኘው ሶስት መረጃ እስኪ እህታችን ታናሻችን ነች የሁለታችንም ታናሽ ናት ያው በየ2 አመት እድሜ ልዩነት ነው የተወለድነው ቤተሰብ እንደዛ ነው የወለደን እሱ 2 አመት ይበልጠኛል
እኔ ደግሞ እሷን 2 ዓመት እበልጣታለሁ። እሱ የመጀመሪያ ልጅ፣ እኔ ሁለተኛ፣ እሷ ሶስተኛ ነች። እና በጣም ማለት ከቤታችንም ሴት እሷ ስለሆነች በቃ ሁሉ ነገራችን ናት። አንድ ሴት እሷ ብቻ ናት፣ እሷ ብቻ ነች። ከዛ በኋላ ምንም የለንም። በቃ የእናት ምትክ ነች። ሴት ማለት ደግሞ ታውቃለህ አይደለ? ሴት ማለት አንድ ሴት እንኳን ቤት ውስጥ ኖራ ሴት ልጅ እንኳን 2-3 ቢሆን የእናት ምትክ ናት። እና ይህንን እያየን በመሀል ስጠፋብን ግራ ገባን። የት እንደሄደች ጨነቀን። እሱ ግራ ሲገባን ነው ወደ አንተም ደውለን አንተን ለምን ለማስቸገር እዚህ ድረስ የጠራንህ። አሁን በዚህ ሰዓት እንግዲህ ሰው ሲጠፋ በጣም ብዙ ነገር ሊገጥም ይችላል። ያለብህን ጭንቀት እረዳለሁ፣ ግን ተረጋጋ። እሷን ለማግኘት የቻልነውን ነገር እናድርግ። ቆይ ምንድን ነው አሁን እናንተ እያላችሁ ያላችሁት? አሁን ኖርማሊ ከቤት ወጣት ጠፍታለች ነው? ምንድን ነው አሁን የእናንተ ድምዳሜ? በዚህ ቀናት ውስጥ ያልመጣችበትን ምክንያት ካላት ባህሪ አንጻር፣ ለመጨረሻ ጊዜ ከነበራት ሁኔታዎች አንጻር የተረዳችሁት ነገር ምንድን ነው? እኔ ግራ ገባኝ። በምን ምክንያት እንደጠፋች እኮ ግራ ገብቶን ነው ሁለታችንም። አንተንም እዚህ ድረስ ያለፋነ ማለት አልተጣላንም፣ ምንም ጸብ የለንም። ጥሩ ጸባይን ያላት ደግሞ ለቤታችንም አንድ እሷ ብቻ ስለሆነች በቃ ተንከባክበን ነው የምንይዛት። እሱም እኔም ጎበዝ ተማሪውና ጥሩ ደረጃ እንድደርስ ነበር የምንከባከባት። ግን በመሀል ላይ መጣው ብላ ከጓደኞቹ ጋር አውርታ ስልክ ስታወራ ነበር የሰማዋት። መጣው ምናምን ብላ በዛው እንደወጣች ቀረች። በጣም ምንድን ነበር ስታወራ የነበረው በዛ ሰዓት? እኔ በቃ ያወራችሁን እኔ ብዙም አላዳመጥኩም። እንዴት ማለት አላዳመጥኩም ስትል? በቃ ብዙ ሰዓት ቁጭ ብላ አጠገባችን ስታወራ ስለ ትምህርት ነው የምታወራው። ከትምህርት ቤት ጓደኞቿ ጋር ነው የምታወራው። እና ዛሬ እንደዚህ አሳይመንት አለብን፣ ዛሬ የምንሰራው ስራ አለብን፣ መገናኘት አለብን፣ ላይብራሪ ገብተን ማጥናት አለብን ምናምን ነው ደጋግማ ስትል የምሰማት። እና እኔ ደግሞ የዛ ዕለት ስታወራ ሁሌም እንደዛ ስለለመድኩኝ እንደዚህ አይነት ነገር ይከሰታል ብዬም አላሰብኩም። ስትወጣም ወንድሜም ቤት ነበረ። ስትወጣ ሁለታችንም ቻው ብለን ይወጣል። ግን በዛው እንደወጣች በዛው ቀረች። በቃ ይሄው እሱም እኔም ተደጋጋሚ እየተንከራተትን ነው የምንፈልጋት፣ ግን ምንም ልናገኛት አልቻልንም። እስኪ የዛን ሰዓት ላይ ማለት ስልክ ስታወራ የነበራትን ሞመንት ከዛ ማለት ጠፋች ከተባለ ሰዓት በፊት 2 ቀን የነበራት ስሜት እንዴት ነበረ? ትምህርቷ፣ ከጓደኞቿ ጋር ያላት ቀረቤታ፣ ቤት ውስጥ ከተለመደ ከምታደርጋቸው ድርጊቶች አንጻር እንዴት ነበረ? ስልክ ስታወራ እንኳን እኔ አላየኋትም፣ እሱ ነው አየኋት ያለኝ እንጂ እኔ አላየኋትም ስልክ ስታወራ። ነገር ግን ደግሞ ከዛን ከመጥፋቷ በፊት የሆነ ውስጧ ጭራሽ ሰላም አይደለም። ከድሮ የተለየ ባህሪ የሆነ ታኮርፋለች፣ የሆነ ስናወራት ትኮሳተራለች ምናምን፣ የሆነ ባህሪዋ እየተቀየረ ምናምን መጣ። በምን ምክንያት እኔም አልገባኝም፣ ግራ ገብቶኛል። ለምን እንዴት እንደዛ ልትሆን እንደቻለች ለእኔም ጥያቄ ነው የሆነኝ። ግን እሱ ደግሞ ስልክ እያወራች ተደብቃ ስልክ እያወራች እያያት እንዴት እንዳልተከታተላት አላውቅም እኮ። ሁለታቸው አትናበቡም ነው ማለት? የሆነ የረበሻት ነገር ካለ መቼም ሴት ልጅ ናት፣ ብዙ ነገር አለ፣ ስትማር የሚገጥማት ነገር አለ፣ በመንገድ ላይ የሚገጥማት ነገር አለ። ቤት ውስጥ እንኳን ብዙ ነገር ሊፈጠር ይችላል። ግን ውጭ ላይ ብዙ ማታውቃቸው ሰዎች ብዙ ነገር ሊፈጥሩብ ይችላሉ። እና የሚያጠራጥር ነገር ስታዩ እንደ እህት እቺ እንደዚህ ሆናለች ከሚለው ተነስታችሁ ከተለየ ባህሪ ተነስታችሁ ለምንድን ነው ልታናግሯት ያልሞክራችሁ? ለምንድን ነው ቀርባችሁ ያላወራችኋት? እና ወይስ የተለየ ሌላ ነገር አለ? ልጅቷ ከዛም በፊትም አንዳንዴ እንደዚሁ መሀል ላይ ምናምን በጣም ይደብራታል። በዛን ሰዓት የሆነ ምን ሆነሽ ነው አይነት ጥያቄ ስንጠይቃት የሆነ ቅይር ትላለች። የሆነ በጣም የማልቀስ ባህሪ ምናምን ሁሉ አለባት ስንጠይቃት። በድብራት ሰዓት ለማዋራት ጭራሽ ፈቃደኛ አትሆንም። ለምንድን ነው የምታለቅሰው? እኔ ለምን እንደሆነ አላውቅም። ምክንያቷ ሊገባኝም አይችልም። በእርግጥ አንዳንዴ እንደዚህ አልፎ አልፎ ምናምን ያማታል ስለ አንዳንዴ የተለያዩ በሽታዎች አሉባት። ሲያማት ምናምን ወደ እንደ መንፈስ አይነት ነገር በሽታ የለም፣ ልክ እንደዛ አይነት ምናምን አለባት። እና ልክ የሆነ ደብሯት ምናምን ምን ሆነሽ ነው እህቴ፣ ምንድነው የተፈጠረ ችግር አለ እንዴ ብዬ ስጠይቃት
ባክ ምንም አልሆንኩም ምናምን እና የሆነ ይርግፍግፍ ነገር ትላለች ማለት ነው። በቃ በዛን ሰዓት ምን ሆና ነው ምናገር ብዬ እተዋታለሁ። ምክንያቱም ምን ሆነሽ ነው ብዬ ባስጨንቃት ምን እንደሚፈጠር አላውቅም፣ ምን ልትሆን እንደምትችል እንደዛ አይነት ባህሪ ስታሳይ ከማስጨንቃት ምናምን ብዬ እተዋታለሁ። ከዛ በራሷ የተወሰኑ ደቂቃዎችን ቆይታ በራሷ ፍሬ ትሆናለች። ስለዚህ እያልከኝ ያለኸው ያማታል መንፈስ አለባት አይነት ነገር ነው ያልከኝ? እንደዛ ነው እኔ የምረዳው። አሁንም ደግሞ የጠፋችበት ምክንያት ወይ አሟት ይሆን ወይስ ደግሞ እንደዚህ የተለያየ ሰዎች ጋር ሄዳ ይሆን አይደል ነው ለኔ ጥያቄ ነው የሆነኝ። ምን ብዬ ማሰብ እንዳለብኝ ያልፈለግንበት ቦታ የለም። ብዙ ቦታዎች ላይ ፈልገናል አሉ የተባሉ የምናውቃቸው ጓደኞቿን ፈልገናል። በየትምህርት ቤቱ ቁመን ተናግረናል። ሰልፍ ላይ ትምህርት ቤት ግቢ ውስጥ በቃ ያልፈለግንበት ቦታ የለም። ምንም ፍንጭ የለም። ምንም የለም። እስካሁን እናገኝበት የቻልንበት ቦታ የለም። ቢያንስ አንዳንድ ጸበል ምናምን ትሄድ ነበረ። ጸበል ቦታ እንኳን ሄዳ ይሆን እንዴ ብዬ ራሱ የተለያዩ ቦታዎች ላይ ሁሉ ተመላለሽ ፈልጊያታለሁ፣ ግን ምንም ላገኛት አልቻልኩም። እስኪ ወደ አንተ ልምጣ ሳምሶን። ማለት አሁን እዚህ ጋር ሰው ሲጠፋ መቼ ዝም ብሎ አይጠፋም። በዛ ላይ እንደነገርከኝ ከሆነ እቺ ልጅ እድሜዋ ማለት ነገሮችን የማመዛዘን እድሜ ላይ እንዳለች አስባለሁ ከነገርከኝ አንፃር ማለት ነው። እና ጠፍታ ነው ወደሚለው ድምዳሜ ሄዳችሁበት ምክንያት ምንድን ነው? ጠፍታ ነው የሚለው ድምዳሜ የደረስንበት ያው መናገሩ አግባብ አይደለም ብዬ ነው። መጀመሪያ እሷን መፈለግ ነው የሚሻለው፣ ማግኘት ነው የሚሻለው ብዬ ነው እንጂ እሱ እንዳለው የተወሰነ ያማታል። ግን ህመሟን መናገር ምንም ትርጉም የለውም። ስለዚህ እኛ የምንፈልገው እሷን ማግኘት ነው። ያስጠፋት ወደሚለው ናችሁ። እንዴት ነው ያልክ ስላልተረዳሁት እኔ አሁን እርግጠኛ አይደለሁም። ለምን እንደታውቃለህ ህመሟን ያስጠፋት እንዳለ ተደጋጋሚ ከዚህ በፊት ከክላስ ስትመጣም ወደ ቤት ትመጣለች። ስለዚህ መቼም የሆነ ሰዓት አንዳንዴ ያማታል። ትምህርት ቤትም ሲያማት ይደውልልናል፣ እንሄዳለን፣ ይዘናት እንመጣለን። ግን በዛን ሰዓት በጠፋች ሰዓት አልተደወለልንም፣ ስልክም እንትን አላለም። ትመጣለች ብለን ቁጭ ብለን ስንጠብቅ ነበረ። ከዛ ስናጣት በቃ ጓደኞቿ እዚሁ ሰፈር ያሉ ጓደኞች ነበር፣ እነሱን አጠያየቅን። ዛሬ ትምህርት ቤት መታ ነበር ወይ ስንላት ጭራሽ አልመጣችም ምናምን አሉ። ግን ስታወራ የሰማሁት እንደዛ ነው። ከዛ ስልኳን ተደጋጋሚ ስንሞክር አይሰራም። ሂደን ሁሉ እያንዳንዱ ጓደኞቿ ጋር ያሉትን ጓደኞች ከጓደኛዋ ተቀብለን የሰፈር ካለችው ጓደኛ ተቀብለን እያንዳንዱ ጓደኞቿን ስንጠይቅ ጭራሽ አልመጣችም ትምህርት ቤት አሉ። ከዛ በቃ እኛ ክላስ ሁሉ አልገባችም ሲሉ በቃ ግራ ገባን። ከዛ በቃ ያልፈለግንበት ቦታ የለም፣ ግራ ሲገባን ነው በቃ ብዙ ቦታ እንደፈለጋችኋት ነገራችሁኝና ይሄ ነገር እናንተ ከምታደርጉት ይልቅ ለምንድነው ለህግ አላመለከታችሁት? ፖሊስ ቢያንስ ነገሮችን ፈልጎ የማግኘት እድሉ ከእናንተ ሰፊ ነው ብዬ አስባለሁ። እርግጥ ነው የምትኖርበትን የት ልትሄድ እንደምትችል የምትገምቱት ነገር ይኖራል። ግን ይህንን ለህግ አካል አመልክታችሁ የህግ አካል እንዲፈልገው ለምን አላደረጋችሁ? እሱን አስበን ነበረ፣ ግን አስባችሁ ነበር፣ ግን አላደረግነውም። ለምን አላደረግነውም መሰለ? ሰው አማከርን። ካልሆነ በቃ ለፖሊሶች እናመልክትና ይፈልጉልን ምናምን ብለን ስንጠይቅ አይ ቆይ እስኪ የሆነ ሰው አለ በጣም ጎበዝ ነው ምናምን ብሎ ያገናኘን ሰው አለ። አንተን ለፖሊስ ከምታሳውቁ እናንተ ወጣቶች ናችሁ ምናምን። መጀመሪያ አንድ ሰው ሲጠፋ ቢያንስ አንድ ቀን ወይ 2 ቀን እንደ ጉዳዩ ማለት እንደ ሰውየው ባህሪና እንደ ሰውየው ሁኔታ፣ በተለይ ታማሚ ሰው ሲሆን ምናምን የግዴታ በጊዜ ማመልከት ጥሩ ነው። ምክንያቱም እያንዳንዷ ሰዓት ምናልባት ያንን ሰው የተለየ መጥፎ ሁኔታ ውስጥ ልትከት ስለምትችል በሰዓቱ ማመልከት ነበረባችሁ። እንደ ወጣት ደግሞ አሁን እናንተ በስልክ በተለያየ መንገድ ይህን ነገር ጥቆማ መስጠት ትችሉ ነበረ። ይህንን ለምን አላደረጋችሁ? ይህን ያላደረግንበት ምክንያት ምን አለ መሰለ? አሁን ይቺ ልጅ አሁን መጥፋቷን እኛ እርግጠኛ አልሆንም። እርግጠኛ አልሆንም ስለ ፈልጋት ብላችሁ ነገ የመጣችሁ እርግጠኛ አልሆንም ስለ ፈልጋት ብላችሁኝ ነው እኮ። ለዛ እኮ ነው ይኸውልህ እኮ ለምን አዳምጠኛ ላስረዳ ከኔ ማለት እኔ አሁን የህግ አካል አሉ ከኛ ጋር በደንብ በትስስር የሚሰሩ። ግን ከዛ በፊት አሁን ነገሩን ከኛ ጋር ከማምጣታችሁ በፊት መጀመሪያ መጥፋቷን ስታረጋግጡ ስትጠብቁ ቤት ካልመጣች አዳሩንም የህግ አካላት መፈለግ ካለባቸው ሰፈር ውስጥ መደረግ ያለበት ፍለጋ እንዲከናወን ለምንድን ነው ጥረት ያላደረጋችሁት? ይኸውልህ እቺ ልጅ እንደነገርኩ ያማታል ብያለሁ አይደለ?
እቺ ልጅ ስለሚያማት ወይ ጸበል ቦታ ሄዳ ሊሆን ይችላል ወይ ደግሞ የተለያየ ጓደኛ ቦታ ሄዳ ሊሆን ይችላል ወይ ደግሞ የሆነ ቦታ ላይ ራሷን ፍሪ ለማድረግ ተደብቃ ሊሆን ይችላል። ከዚህ በፊት እንደሱ አድርጋ ታውቃለች? ለምሳሌ አሁን አንዳንዴ አሁን ሲደብራት ምናምን ከኛ ተደብቃ የሆነ ወይ ሚታ ቤት ምናምን ብቻዋን ሆና ታሳልፋለች። እሱማ ቤት ውስጥ ነው። በቃ የተለያየ ከዚህ ሞታ ከክላስም ተመልሳ የተለያዩ ቦታዎች ቤተክርስቲያን ምናምን ሄዳ ራሷን ፍሪ ታደርጋለች። አሁን ደግሞ እኛ ይህ ነገር ሊፈጠር ስለሚችል ፖሊስ ጣቢያ ብናመለክትና ባመለከትንበት ሰዓት ደግሞ እቺ ልጅ ብትገኝ እኛ ነው ወንጀለኛ የምንሆነው። ለምን ያልጠፋች ልጅ ለምን ጠፋች ትላላችሁ አይነት ጥያቄ ደግሞ ሊቀርብብኝ ይችላል። ተረዳኝ አይደለ? ይህን ከማድረግ ደግሞ መጀመሪያ ደግሞ ማድረግ የምንችለው ደግሞ እናንተን ነው። እኛ ቶሎ ብለን ሐሳባችን እንትን ያደረግነው እናንተን ነው። ምን ያህል ቀን ሆናት ከጠፋች? በቃ ዛሬ 3ኛ ቀን ነው ምናምን 4ኛ ቀን ነው እኮ። 3ኛ ቀን ቤተክርስቲያን ልትሄድ የምትችልባቸው ቦታዎች ራሷን ፍሪ ለማድረግ ልትሄድ የምትችልባቸው ቦታዎች እኮ ነገርከኝ። ወይ ቤተክርስቲያን ወይ ጸበል፣ ይህንን ሁሉ ቦታ ሄደህ 3 ቀን ሙሉ አይተህ ካላየህ ለፖሊስ አለማመልከት ምን ይሉታል? ከዚህ በፊት የተለያዩ ጸበሎች ቦታ ምናምን ሄዳ ደርሳ ምናምን በራሷ ትመጣለች። ያ ነገር ደግሞ ይፈጠራል ብዬ አሰብኩኝ። ግን አሁን እዚህ ጋር ስልኳን ማለት እንደዚህ አይነት ኢንፎርሜሽን አልሰጠቻችሁም? 3 ቀን ሆናታል። ያኔም አልነገረችንም። ያኔም እኮ መጀመሪያ ላይ የሆነ ጸበል ቦታ ሄዳ ስትመጣ 3 ቀን ማለት በዚህ ደረጃ ጠፍታ ምናምን ቀርታ ታውቃለች? አዎ የሆነ ጸበል ቦታ ሄዳ ደርሳ መጣለች። ያንም ደግሞ ሳትነግረን ነው እንዲሁ ብድግ ላይ ሄደችው። ጠፋች ምናምን ነገር ብለን ስናፈላልግ እንዲሁ በጓደኞቿ ምናምን ስንጠይቅ አይ የሆነ ጉዞ ሄዳለሁ እያለች ነበረ ተብሎ ከትምህርት ቤት ነው እየሰማን በጓደኞቿ። ስለዚህ ያው ምንም ጥያቄ የለውም እናንተ በጣም ማለት ከዚህ በፊት እንደዚህ አይነት ነገር የምታደርግ ከሆነ ያማታል ካላችሁኝ አንፃር ራሷን መጠበቅ አለባት ሴት ልጅ ናት አንድ እህታችን ናት ካላችሁኝ አንፃር የእናንተ መዘናጋት ነው ማለት ነው ለዚህ ያበቃት። ምክንያቱም እቺ ልጅ ህመም አለባት ምናምን ብለችኛል። እንደገና ደግሞ 3 ቀን ሙሉ ምናምን ከዚህ በፊት ሄዳ ራሷን የማጥፋት አይነት ነገር አድርጋ ከሆነ ራሷን ማለት ጠፋ ለማለት ፍሪ ለማድረግ ለመሆን ወደ ሌላ ሰወር ለማለት የምትሞክር ከሆነ አሁንስ ለምን ወደኛ ጋር የመምጣቱ ነገር ፈጠረ የሚል ጥያቄ ልጠይቃችሁ ከእናንተ ስለመጣ። ወደ እናንተ የመጣንበት ዋነኛው ጉዳይ እሱ እንዳለ ነው። ማለት ከዚህ በፊት የትም ቦታ ብትሄድ ከጓደኞቹ ኢንፎርሜሽን እንሰማለን። ማለት በቃ 24 ሰዓት ማድረግ ትምጣ 3 ቀን 4 ቀንም ሳምንትም ጸበል ትሄድ ራሷን በቃ ፍሪ የምታደርግበት ቦታ ትሄድ እንሰማለን። አሁን ላይ ግን በቃ 3 ቀን ሙሉ ከጓደኞቿ ምንም መረጃ አልሰማንም። እሱ ግራ ሲገባ ነው ወደ እናንተ የመጣ ነው። ያው እንዳልኩ ነው ልናመልክት ነበር። እኔ ለፖሊስ እናመልክትም ሁሉ ምናምን እያልኩት ነበር። እሱ እንዳለ ነው ቆይ ተረጋጋ፣ ከዚህ ቀደም ቆይታ መጣለች አሁን አትመጣም፣ ምክንያቱም ከጓደኞቿ ምንም ኢንፎርሜሽን አልሰማንም። ስለዚህ እናመልክት ምናምን እያልኩ እያለ ከሱ ጋር ትንሽ አልተስማማንም። ራሷ ትመጣለች አትመጣም፣ ትመጣለች አትመጣም፣ ግብ ገጠም። ከዛ እኔ ሰፈር ምናምን ሳመካከር እንደዚህ የሚባል አለ እሱን ጠይቁት፣ እሱ በጣም ብዙ ሰው ያገዛል ምናምን ሲሉ ከሱ ጋር ስንመካከር እሱም ሀሳቡን ተስማማበትና አንተ ጋር ደውለን አንተ እንድትመጣ አደረገ። እሺ ያው ግን ይሄ ነገር በጣም ግራ ያጋባል። ምክንያቱም አሁን ምን አለ መሰለህ አሁን እኔ የሆነ የተረዳሁት ምን አለ መሰለህ ልክ ከዚህ በፊት ጠፍታ በራሷ እንደመጣችው ሁሉ በዛን ሰዓት ላይ ቢያንስ 3 ቀን ኦር 4 ቀን ምናምን ነው የሆነ ጸበል ቦታ ሄዳ የመጣችውና በዛን ሰዓት ስትመጣ ምን ተፈጥሮባት ነው ማለት 3 ቀን ሙሉ ጸበል ስለሚያማት ያማታና ጓደኞቿ ጋር ነበር ሄደችው። ሰው ጋር ይሄዳል እኮ ጓደኞቿ ጋር ነው ሄደችው። ከትምህርት ቤት አብሯት የሄዱ ልጆች አሉ። ጸበል እኮ ማለት ምንም ለመናገር ምንም የሚይዛት ነገር የለም። እርግጠኛ ነኝ ልጅ ጸበል ሄድኩኝ ብሎ ላለመናገር በጣም የምትወዳቸው የምትሳሳላችሁ እናንተ የምትሳሱላት ልጅ ከሆነች ለምን ልታሳውቃቸው አልቻላችሁ? ለኔ በዛን ሰዓት ልሄድ ነው ሄጃለሁ አላልችኝም እንጂ የሆነ ሰዓት ላይ ግን የእንደዚህ አይነት ቦታ ግን ልሄድ አስቤያለሁ ወንድሜ ምን ትላለህ ምናምን ስትለኝ አይ ደስ ይለኛል የምትሄጅ ከሆነ የምትሄጅበትን ቀን አሳውቂኝና እኔም ቢሆን አብሬ እሄዳለሁ ችግር የለውም ምናምን ብያት ከዛ በኋላ ስትሄድለት ግን አላሳውቀችኝም። ከዛ ደርሳ ስትመጣ እሱ ተቆጣት። ሲቆጣት ለምን የታባሽ ሰንብተሽ ነው የታባሽ ከርመሽ ነው እንዴት አባሽ ጸበል 3 ቀን 2 ቀን ምን አባሽ ልትሰሪ ሄድኩ ሳትይ ምናምን ነገር ብሎ በጣም ተቆጣት። ሲቆጣት በዛን ሰዓት ላይ አለቀሰች። ከዛ ስመጣ እያለቀሰች ምን ሆነሽ ነው ስላት እንደዚህ እያለኝ ወንድም ያለች በቃ ይዞሽ በቃ ብዬ አረጋግቻት ባይዞ እሱም በጣም ትፈራዋለች።
በጣም ስለሚቆጣት ትፈራዋለች። ከኔ ጋር ነው ብዙም የምትቀራረበው። ችግርም ካለባት የሆነ የሚያስፈልጋት ምናምን ከኔ ጋር ነው የምታወራው። አይዞሽ በቃ ምናምን ነገር ብዬ አረጋግጬ እኔ አልቆጣትም። ምክንያቱም እኔ ተቆጥቻት ማን አላት? እሱ እንደዛ ከሆነባት እኔ እንደሱ ከሆንኩባት ማን አላት? ለዚች ልጅ ማንም የላትም። ስለዚህ አሁን ደግሞ እኔ የምፈራው ያሰብኩት እቺ ልጅ ድንገት ይቆጣኛል ብላ የሆነ ቦታ ሄዳ ቆይታ ይቆጣኛል ብላ ደግሞ መመለስ ከብዷት ከሆነ ይሄ ሐሳብ ነው ደግሞ አሁን እየመጣልኛለሁ። እንደው በዚሁ ልጠይቅህና ማለት መጀመሪያ የሁለታችሁ ነገር የሆነ የተግባባ ነገር መልስ ምላሽ ብትሰጡኝ ደስ ይለኛል። ምክንያቱም አሁን እዚህ ጋር አንዳችሁ ጸበል ማለት የምትናገሩት ነገር የተለያየ ነገር ነው። ምክንያቱም እኔ አሁን መጀመሪያም በስልክ ስትነግሩኝ እህቴ ጠፍታለች የሚል ነገር ነው የሰማሁት። ለሱ ደግሞ የተወሰነ ማብራሪያ ስጠይቅ መተህ ነው እንጂ የምናወራው በስልክ አንነግርህም ምናምን አልከኝ። ከዛ በኋላ እሺ በቃ ችግር የለው እመጣለሁ፣ ከዛ በፊት ግን ፎቶ ምናምን ላክልኝ ስልህ ፎቶ መረጃ ልትልክልኝ አልፈለግክም። ከዛ እሱን ደግሞ ስጠይቀው ቴሌግራም ላይ ፎቶ ላክልኝ እና ትንሽ ግራ ተጋባሁ። ለምንድነው ፎቶ አልክም ያልከው? ምንድነው የተለያየ የምትሄዱበት እርምጃ አለ ወይ? ማንስማማበት ምክንያት ምንድነው? እኔ አንዳንድ ባለጌ ተማሪዎች ስላሉ ጓደኞቿን ማውቃቸው ስላሉ ከነሱ ጋር አብራ እንዳትሄድ ነው የምቆጣት። ለምን ከነሱ ጋር ከሆነች አንድ ያለችን እህታችን ነች። የሆነ ነገር ከሆነች በኋላ ጸጸቱ ለኛ ስለሆነ እኔ ለዛ ነው የምቆጣት። እሱ ደግሞ እንደፈለገው አንድ ትሆን ይፈልጋል። እኔ ደግሞ እንደዛ አይደለም የምፈልገው። በቃ ራሷን ትልቅ ደረጃ ማየት ነው የምፈልገው። ምክንያቱም ለራሷ ብዬ ነው እንጂ እንደፈለገች መሆን ትችላለች። እሱ የማይናገራት እንደፈለገች መሆን ትችላለች የምትለው መጥፋትም አይደለም። እየተቆጣዋት ያሉት ምንድነው እንደፈለገች እንዳትሆን ነው እንጂ አሁን ዝም ብዬ በለቃት እንደፈለገች ትሆናለች እያልኩ ነው ያለሁት። እሱ ዝም ብሎ ነው የሚለቃትና ከሱ ጋር በጣም ጮቶ ሊቀላልዳሉ እንዳነገረ ማለት ነው። አይቆጣትም ጋር ችግር አለ ማለት ነው። ማለት እንደ ወንድም ማለት እቺ ልጅ ስለ ቤተሰባቸው ብዙ ነገር አልነገራችሁኝም፣ ግን ለዚች ልጅ ያላችኋት እናንተ እንደሆናችሁ ነግራችሁኛል። ከዚህ አንፃር ቤት ውስጥ አንድ ሰው ለቀቅ ካደረገ አንድ ሰው ያዝ ካደረገ ምን አይነት ነገር ነው? ምንድነው ሲጀመር ማግባባችሁ? ለምንድነው ማለት አንድ አይነት አቋም ማይኖራችሁ ከሷ ጓደኞች አንፃር? እና ከሷ ጓደኞችም አንፃር ስታወራ ምን ሰማው አንዳንድ የተበላሸ ስነስርዓት ያላቸው ልጆች ብዙ ጊዜ ሰዎች ምንም የማያውቁ ልጆችን ከቤት አውጥተው የማበላሸት ነገር አለ። ይህ ነገር ከዚህ ጋር ሊገናኝ ይችላል ከመጥፋት ጋር? እኔ እሱን ብናውቅማ እኮ እናገኛት ነበረ። ያው እንዳልኩ ነው። እኔ ከነሱ ጋር እንዳትገናኝ ነው የምቆጣ። ከሱ ጋር መምጣላ በዚህ ነው። ምክንያቱም ዛሬ ዝም ብለህ ለቀሃት ነገ እቺ ልጅ ብትበላሽ ለኛም ጸጸት ነው። ምክንያቱም ያለችን እሷ ናት። በቃ ሁሉ ነገራችን እሷ ናት። ያው እናት አባቶቻችን እናቷን ያጣች ገና በሕፃንነቷ ነው። ብዙም ነፍስ አታውቅም። አባታችን ግን የተወሰነ ጊዜ ነፍስ እስከምታውቁ ድረስ ነበረ። ስለዚህ እቺ ልጅ ማለት እኮ የእናታችን ምትክ ናት። እንደ እናታችን ቁም ነገረኛ ሆና ነው ማደግ ያለባት እንጂ ለምንድን ነው የምትለቃት? ከሱ ጋር ግብግብ እንገጥማለን። ምን አይነት ግብግብ? ተቆጣት። በቃ በሚያስፈልጋትን ነገር የትም ሂደን ምንም ሰራን እናግዛታለን። ከዛ ውጪ ግን ለምንድን ነው የማያስፈልጋት ቦታ የማይመጥናት ቦታ ስትገኝ ዝም የምትላት? ዝም ይላታል እሱ፣ ብዙም አይቆጣትም። የማይመጥናት ቦታ ሲጀመር ነዝነዘ ነው እንደዚሁ እንድትጠፋ ያደረካት፣ በሽተኛም እንድትሆን ያደረካት። ጨቅጭቃ እንዲመከራ ወጣ ገብታ ማለት መገኘት የሌለባት ቦታዎች ላይ እንድትገኝ ታደርጋለህ። እኔ ለምን ብዬ መጥፎ ቦታ ላይ እንድትሄድ አደርጋለሁ? ዝም ብለሽ ስትለቃት መጥፎ ቦታ እንደምትገባ አታውቅ? ምን ነው ዝም ብዬ መለቃት? ዝም ብለህ ስትለቃት ማለት ምን የታሰረች ከብት ነች እንዴ ተለቃ መጥፎ ቦታ ላይ የምትወድቀው? ቆይ ማለት ቦታውን እስኪ ምን አይነት ቦታ ላይ ልትወድቅ ትችላለች? ታውቃለህ? ብዙ ባለየው ጓደኞች እንዳሉ ታውቃለህ አይደለ? ስለዚህ እኔ ደግሞ ከነሱ ጋር እንዳትሆን ነው እንጂ ባለዮቹ ጋር እንድትውል ያደረካት አንተ ነህ። ማን? እኔ ነኝ? አዎ አንተ ነህ። ለምሳሌ አንዲት ሕፃን ልጅ እናቷንም አባቷንም አታ አንድ ያሏት ወንድሞቿ ብቻ ሆኖ በወንድሞቿ ክንድ እየኖረች እሺ እቺ ልጅ እንዴት ነው እንክብካቤ ላይ ሰጣት የሚችለው? እንክብካቤ እኮ ታዲያ አይነት አለው። ምናልባት ያንተ ነፃነት ልጆች ሲያድጉ ምንድነው ነፃነት በጣም ከተሰጣቸው ይሄ በእድሜያቸው ማድረግ የሚፈልጓቸውን ይሄ
መዝናናት የተለያዩ ነገሮች ልክ ነህ እሱ ነገር ሊፈጠር ይችላል ሰዓት ላይ በጣም ከባድ የሆነ ነው እሱ ነገር ሊፈጠር ይችላል ግን እኔ ደግሞ እህቴን ጠንቅቄ አውቃታለሁ እንዴት ብትለኝ እቺ ልጅ የተበላሸችው ከመጥፎ ሰዎች ጋር መዋል የጀመረችው እሱ ወጥቶ ገብቶ ከነዚህ ጋር እቺ ልጅ እልህ ውስጥ ተጋባች ለምንድነው ቆይ ወንድም የተከለከለችውን ነገር ለማድረግ እየሞከረች ነበር እያልከኝ አታደርግም ሐሳብን ግልጽ መጀመሪያ ልጅቷ ምንም የምታውቀው ነገር የለም በቃ የምታደርገው ትምህርት ቤት ብቻ ነው በቃ ከትምህርት ቤት ተመልሳ ፈቅድላት ቆይ እኔ የምፈልገው እሱ ማይፈቅድላት አንተ ግን የምትፈቅድላት ቦታዎች የት ነው እኔ የምፈልገው ምን አለ መሰለህ ጧት ላይ ተነስታ ማድረግ ያለባትን የቤት ስራዎቿን ሰራርታ ወይ ልብሷን መልበስ ካለባት መታጠብም ካለባት ቁርሷን መብላት ካለባት በቃ ይሄን አደርጋለሁ ከዛ በኋላ ትምህርት ቤት ትሄዳለች ከትምህርት ቤት ስትመለስ ምግቧን በልታ ቀጥታ ወደ ቤተ ክርስቲያን ሰንበት ተማሪ እንድትሆን ነው የምፈልገው አሏት ሰንበት ተማሪ ጓደኞች አሏት ቆንጆ በጣም ሃይማኖታቸውን የሚወዱ ጓደኞች አሏት ልክ ከነሱ ጋር አምሽታ ሰንበት ትምህርት ቤት ቢያንስ እስከ 2 ሰዓት ምናምን ያመሻሉ ምሽት አምሽታ ስትመጣ የታባሽ አምሽተሽ ነው እነዛ ጅል ጓደኞችሽ ጋር አምሽተሽ ነው አይደል ያኔ እቺ ልጅ ምንድነው የሚሰማት ሞራሏ ይሰበራል እንደዚህ አይነት ነገሮችን ይሁን የለበትም ተደጋጋሚ ነግሬዋለሁ አሁንም ቢሆን አልተግባባንም እንጂ እኔ አንተ ፊት ተግባብተ ማውራት ነበር ይፈደኩት እሱ የሚያስበው ሌላ ነው እኔ የማስበው ሌላ ነው አሁን እኔ እየነገርኩት ያለው የሚጠቅመንን ነገር ነው እኮ ለልጅቷ የሚጠቅመንን ነገር የምታወሩትን ነገር ተግባቡ እሱ ሲጀመር ፊት ማንግባባም እሱ የራሱን ዓለም ነው እየኖረ ያለው ለምን ታውቃለህ እሱ ሁሉ የሚያግባባ ነገር ትፈልጋለህ እሱ ቅብጥ እንድትል ነው የሚያረጋት እውነቱን ልንገር እኔ እንደውም ማለት እየደበኩለት ነው እንጂ ቤተ ክርስቲያን መሄድ ምን ነው የሚያቀብጠው እስቲ ንገረኝ ከየትኛው ሆቴል ሄዳት ስትዝናና አድራ ፈቀጀላት ነው ንገረኝ እዚህ የትኛው መጠጥ ስትሰክር አይታት ነው እስቲ ንገረኝ እስቲ ቅብጥ እንድትል ከየትኛው ጓደኞቿ ጋር እንደፈለገች ቦርቃ ነው ንገረኝ እስቲ እቺ ልጅ የትኛው ነገር ነው እስቲ ያስደሰታት ንገረኝ እስቲ እንደ ወንድምነት ምንድነው ያረክላት ምንም እንደ ወንድምነት ምንም አላረኩላት ትልቅ ነህ እንደ ትልቅነት ምን አደረክላት ምንም ያደረከት እኔ እንዳንተ ብርም ምንም እሰጣታለሁ አይደለ ግን በሰጣትም ደግሞ እቆጣታለሁ እምቆጣት ደግሞ ለራሷ ነው ምክንያቱም ይችልሽ ከዚህ ከኛ ወጣ እንኳን ሌላ ቦታ ብትሄድ ሰርታ መብላት እንድትችል ነው አንተ ግን ምግብ እንኳን እንድታበስላት ፈቅድላትም ለምን እንደታውቃለህ ይችልሽ ሙያ ለመርሽ ማለት ራሷን አትጥልም እናቷ አስተምራት ነው ሄደችው ምንም መጻል ልጅ ብትሆን አንተ ግን እንድትሰራ አልፈቅድክላትማ ሆነም እንኳን እናቷ አስተምራት ነው ሄደችው ከእናቷም በላይ አባቷ ስንት ነገር አስተምሯት ማስተማሩ አለማስተማሩ ሌላ ጉዳይ ነው አዳምጠኝ ስንት ነገር አባቷም እናቷም አስተምሯታል አይውላ አንተ እኮ ማትግባበይ በዚህ ነው እሷ ቁም ነገረኛ እንድትሆን ነው የምፈልገው አንተ ደግሞ እንደፈለገ እንድትሄድ ሰንበት ተማሪስ ቢሆን ማን ነው ባለየ አይደለም ያለ ከቤተ ክርስቲያን የሰንበት ተማሪ ባለየ የለውም ያለ ማን ነው መጥፎ ነገር አትናገር ስርዓት ይኖር ለምትናገረው ነገር ተማሪ ደግሞ መጥፎ ናቸው አይደለም መጥፎም አለ ጥሩም አለ እኔ ከጥሩ ነገር ጥሩ ላይ እንድታረግ ነው አንተ ግን ጭራሽ አትፈቅድም እኔ እቺ ልጅ የሆነ ስራ ስትሰራ ቤት ውስጥ ምግብ ማብሰል ለኛብስ ይያልኩ አይደለም ሙያ ትልመድ ከኛ ብትወጣ ጥሩ መጥፎ ነገር ቢያጋጥማት መውጣት ትችላለች ይያልኩ ስራ አንተ ግን ጭራሽ ትናገር አንተ ነሰርተ መታበላት አንተ እንደተኛህ እኮ ለሊት ተነስታኩ አንተ ነህ እንቅልፋሙ አንተ ነህ ራስህ ነህ እንቅልፋሙ ለአንተ ሰርታ ሰብታበላ በቃሽ ያው እንደዛ ትምህርት ሰዓቷን እንኳን እየቀጣች ከሆነ አንተ ተጋድመህ ተኝተህ ከሆነ ራሱ ነው እንጂ ተዘፍዝፈህ ዝም ብለህ የምታቀብጣት በቃችሁ እንዴ ምንም እህት እንደጠፋበት ሰው ሆኑ እንጂ ምንድነው እንደዚህ የሚያጨቃጭቃችሁ ሲጀመር ሁለታችሁም የተለያየ ዓለም ነው ያላችሁት እኔ የሚመስለኝ በእናንተ የተለያየ ዓለም ውስጥ እቺ ልጅ ልትጨነቅ ትችላለች ያ ነው ለዚህ ሊያበቃት የሚችለው ምክንያቱም የእናንተ አለመግባባት እኮ ልጅቷን ይረብሻታል ለዚህች ልጅ ሲባል ሁለታችሁም አንድ አይነት የሚያግባባ አይነት ነገር መሆን አለበት እንዴ አንዱ የሆነ ነገር እንድታረግ ነፃነት እየሰጣት አንዱ እየከለከላት ስለዚህ ለምን አጠፋም ቤተክርስቲያን አዳር ሄዳኮ ቅዳሴ ስታስቀድስ አድራ በጧቱ ብትመጣኮ ከማናባሽ ጋር ነው ስትንዘላዘ ያድረግ አላልኳትም እንደዛ አላልኳትም እንደዛ ብላ ተኮነ ከዛ በኋላ እኮ ነው እህቴ በሽተኛ የሆነችው የአይምሮ በሽተኛ የሆነችው እኮ ባንተ የተነሳ እኮ ነው ምንድን ያለች አረባ ከወንድም የክፉ ቃል አይውጣ ብላ እንደዚህ ጆሮዋን ይዛ አንተ ላለመስማት ራሷን ስታ አልወደቀችም ከዛ ጀምሮ አይደል እንዴ በሽተኛ ሆነችው መቼ ነው ወደቀች ክርስቲያኒ መቼ አስቀድሶ መምጣትስ ባንተ ቤት ነውር ነው እንዴ ንገረኛ ነውር ነው እንዴ ባንተ ቤት አልገባኝ ስማ በየደቂቃው መዋሸት ጀመርክ እንዴ ነው የሆነ ችግር አለብህ አንተ ጋር እባክህ አሁን ከሱ ጋር ጭቅጭቅ አልፈልግም ተባበረኝ እህቴን እንደምንም ፈልገህ እህቴን አምጣልኝ
ያንተ ብቻ አይደለችም እኮ የኔም እህት እኮ ነች እንዴ አንተማ ወንድምነትን አሳያት እኮ ነው አንተም እንደሷ መታመም ጀመርክ ይኸውላችሁ አሁን እዚህ ጋር ጥላ አልፈልግም ያጨቃጨቃችሁን ነገር እንድትነግሩኝ ነው የምፈልገው ማለት እናንተ ሳትግባቡ እቺ ልጅ ድጋሚ ብትገኝና ብትመጣ እንዴት ነው መኖር የምትችሉት ስለዚህ እንደዚህ አይነት ባህሪ ያላችሁ እንዴት ነው ሊሆን የሚችለው እንዴ ሲቀጥል ለምንድን ነው ይሄን ያለ የሚያጨቃጭቃው ቆይ እናንተ ሰው ወንድማማቾች አይደላችሁም እንዴ ወንድማማቾች እንደመሆናችሁ መጠን ለምንድን ነው አንዱን አብሮ እንዳደገ ሰው አብሮ እንደሆነ ሰው ለምን ደግሞ አትግባቡት ለአንዴና ለመጨረሻ ጊዜ አሁን እህቴ ላገኛት ብቻ ከዛ በኋላ ማድረግ ያለብኝ ነገር እኔ ያደርጋለሁ ለእህቴ እኔ የማልሆነው ነገር የለም እህቴን እንዴት ማኖር እንዳለብኝ ጠንቅቄ አውቃለሁ ስለቀጣዩ የምናወራው መጀመሪያ ስትገኝ ነው እንድትገኝ ደግሞ ከናንተ መረጃ ፈልጋለሁ እየሰጣችሁኝ ያለው መረጃ ከጭቅጭቅ ውጪ ሌላ ነገር የለውም ማለት አሁን እኔ እንደተረዳሁት እቺ ልጅ ጭቅጭቅ ሰልችቷታል ጧት ማታ የትወደሽ ነው የታድረሽ ነው የትወተሽ ነው የትገብተሽ ነው መባል ሰልችቷታል እንደሱ ብላ ቃል በቃል ሰልችቶኛል ብላ ተናግራለች አዎ ለማን የተናገረች ለኔ ለራሴ ለኔ አንተማ ነገረች ሰለቸኝ ብላ አንተ ነህ ሲጀመርም እሷ ከቤት እንድትገባ የምታደርግ ድንገር አዳምጠኝ አንድ ነገር ድንገር እና ቆይ ታዲያ ሰለቸኝ ብላ ባንደበቷ ከተናገረች ለምንድን ነው እናንተ እንደዛ አይነት መጥፎ ነገር ይሄ ነው አትበል በእናትህ ስነ ስርዓት ያዝ እንደ ክፉ ጥርስ ወጥቶ ገብቶ መከራን እየነዘነዘ እሺ ታላቂ ነብይ ነው ዝም ያልኩ እንደ ክፉ ጥርስ ምናምን አትበል እንዴ ሲጀመር ጭቅጭቁን የምትፈጥረው አንተ ነህ እኔ እውነቱን ልንገርህ ይቺ ልጅ የጠፋችው በጓደኞቿ በባለጌዎቹ ምክንያት ነው የምቆጣትም እኔ ከየትም ቦታ ስትመጣ እዚህ ሰፈር ማትወልጅ ባለጌ ከሷ ጋር ስትሆን ነው የምቆጣት ከዛ ውጭ አልቆጣትም ምንድነው አንተ ታቃቸው አንተ ነህ አጣቃቸው ከነሱ ጋር ስለምትውል ነው እንግዲህ ባለጌዎቹ አንተ እንደፈለክ ስለምትለቃት ነው አንተ እንደፈለክ ስለምትለቃት እኔ ደግሞ መቆጣት አለብኝ ማለት እኔ አልገባኝም ምን ለማለት ፈልገህ ነው ወንድምህን እኮ ነው ከባለጌዎች ጋር ስለምትሉ ምናምን ያልኩ ያለው ምክንያቱም ባለጌ ነው ጨዋን የሚያውቀው ደግሞ ጨዋ ነው ማን ነው ባለጌ እኔ ባለጌ ሌባን የሚያውቀው ሌባ ነው ባለጌ እንድትሆን እኮ እየፈቀድክላት ያለህ እኮ አንተ ነህ ቆይ እናንተ ማለት እሺ ቆይ በቃ ከዚህ በላይ እንድትጨቃጨቁ አልፈልግም እርስ በርስ የተወነጃጀላችሁ እኮ ነው ስለናንተ እኔ ማጣላታችሁን አጣራ ምክንያቱም እኔ መጥፎ ሰው በዚህ እኔ እስከማውቀው ድረስ መጥፎ ጓደኞች ጋር እንደማትውል መጥፎ ሰው አብሯት ከጎኗም ከሰውራ ማንም ሰው እንደሌለ አብራሃት ውለህ አብራሃት የተለያዩ ነገሮች አንዳችም ነገር አልኩህ ይኸውልህ እናቴ ነፍሷን ይማረውና እናታችን ከመሞቷ በፊት ሚስጥረኛዋ እናቷ ነበረች ከናቷ ከመሞተች በኋላ ደግሞ ትልቁ ምንም ይፈጠር ሚስጥረኛዋ እኔና እኔ ብቻ ነኝ ታዲያ ስጣፋ እንዴት አልነገረች ሚስጥረኛዋ ተቆንኩ ነገርኩህ እኮ እቺ ልጅ ሰለቸኝ ብላ ቁርሷን ሳትበላ ትምህርት ቤት ስትሄድ ራሴ ነበርኩ ያኔ መፍትሄ ለምን እኔ ነኝ መንገድ ላይ ቤት ምግብ መብላት ደብሯት እሱ እዚህ ቁጭ ብሎ ሶፋ ላይ ቁጭ ብሎ እየተነዛነዘ ምግብ መብላት ደብሯት ውጭ ብስኩት ገዝቼ ነው የሸኘኋት እኮ ያኔ ለምንድን ነው መፍትሄ ያላረከው ይሄን ያህል ደረጃ ታጫርክ ነገርኩት አይሰማኝም ንቀት ነው ንቀት እኔ አልናኩ ንቀት ታላቂና አልንቅህም አሁንም ቢሆን ግን የምትናገረው ነገር አሁንም እኮ እያሳመን አይደለም የሚያሳምን ነገር አይደለም እየተናገርክ ያለው ዝም ብለህ ዘብርቅርቅርቅ ያለ ነገር ነው እየተናገርክ ያለው እኔ ይውል እውነቱን ነው እየነገርኩ ያለው እኔ ባለየ እንዳትሆን ብቻ ነው አንተ ግን እንደፈለገ ነው የምትለቃት ኢቭን ከትምህርት ቤት መጣሽ ወደ ክላስ ስትሄድ ገንዘብ ሊያስፈልጋት ይችላል ለስኪብርቶ ለምንም አንተ ግን ከዛ ተመልሳ መጣ እንኳን ብር ሰጣት ወጣ ስትሄድ ዝም ነው የምትላት ይሄ ልክ ነው ካንተ ጋር መጨቃጨቅበት ምክንያት በዚህ ነው አንተ ግን ይሄ ገባህም እኔ ታላቂ ነብዬ ነው በቃ ብዙ ነገር ማልናገር እንጂ አሁን ጨቀጨቃት ምናምን አንድ ሁለት ቀን የጨቀጨቋት አንተ ሁሉ ነገር ማጦዝ ትወዳለህ አሁን የምራችሁን ነው ማለት አንተስ ለምንድን ነው እሱ የሚያደርገውን ነገር በመልካም ማትወስደው አንተም ቢሆን ደግሞ የምትሄድበት ቦታ ሰላማዊ ከሆነ እሱን እርግጠኛ ከሆነ ለምን ደግሞ ሁለታችሁ ማትግባቡ ሰላማዊ ቦታ ቢሆን እኮ ችግር የለውም ግን የምትሄድበት ቦታ ገንዘብ የሰው ልጅ ተቀበለ አይደለ እሺ ተቀብላ ወይ ልብስ ገዝታ ወይ የሆነ ነገር ራሷ ላይ እንትን ብትል ጥሩ ነው ግን ስትሄድ ማያት አጋጣሚ ከአንድም ሁለት የማያት የሰፈር በጣም ታስቸግር ጃለች ድሩዬ ስትፈልግ ጸጉሯን አንዴ ቀለም ትቀባለች ስትፈልግ ሌላ ነገር ሌላ ስታይል ትጠቀማለች ምናምን የማታረገው ይላትም ግን ለምንድነው ከዚህ ልጅ ጋር የምትሄድ ስላት ለምንድነው የምትነገራቱ አትናገራት ሳይኮ ይጎዳል እኔ ሳይኮ እንዲጎዳ አይደለም እየነገርኳት ያለው እሷ እንድትጠቀም ነው ዛሬ ላታመሰግነኝ ትችላለች ነገ ግን ታመሰግነኛለች እሱ ግን ይሄንን ጭራሽ አይረዳም እና ታዲያ እቺ ልጅ ታቃታለች እሷ ንገረኝ እስቲ ማን ያስታወቀት እቺ ልጅ ውሎዋም ማዳሯም ካንተ ጋር አልነበር እንዴ እቺ ባለየ የምትላት ልጅ ካንተ ጋር አልነበረ ውሎዋም ማዳሯም ከእቴ ጋር አምጥተህ ከዚህ ቤት ያስተዋወቃት አንተ አይደለ ማች አንተ አይደለ ልትከደኝ ነው አሙሃል ዲዛይ
ይኸውልህ አንድ ቀን ከክላስ መጣ ምግብ እየሰራች እያለ እንዳጋጣሚ እኔም ስራ ነበርኩኝ። እሱ እግዚአብሔር ይወቅለት እኔ ከሄት እንደዋለ ከስራ ስመጣ የሆነ መንገድ ላይ ከዛች ልጅ ጋር ቆሞ እንደፈለገ ይቦርቃል። ብስኩት ምናምን ነገር ከሱቅ የ5 ብር ብስኩት ገዝተው እየተጎራረሱ ይቦርቁላል። የ5 ብር ብስኩት በይሳት አለን ያ እሱን እየበሉ እየተሳሳቁ ይሄዳሉ። ባላየ ዝም አልኩት። መጣው ስመጣ እቺ ልጅ ከትምህርት ቤት መጣ ምግብ አልበላችም። እኛን ለማብላት ደፋ ቀና ትላለች። መጥቶ ያቺ ልጅ ሸኝቶ መጥቶ እስካሁን የታባሽ ቆይተሽ ደፋ ቀና የምትለው አንተ ምግብ እንድትሰራ ሲጀመር መች ተፈቅድላትና ነው ደፋ ቀና የምትለው? ሲጀመር የ5 ብር ብስኩት ደግሞ ከመቼው ነው ዛሬ ያሞሃል? አንተ ሰርቀም ሊሆን ይችላል ምን ይታወቃል? ምክንያቱም ከዱርዬ ማን ነው ሌባ? ከዱርዬ ጋር ነው የምትለው አንተ ነህ እንጂ ማስቲካን እያጦስክ ከነሱ ጋር የምትለው እንጂ እኔማ ፍግም ብዬ ነው የምሰራው። እውነቱን ልንገር ታላቅ ነብይ እያከበርኩ ነው፣ ግን እላፊ ቃል እየተናገርክ ነው። ስነ ስርዓት ያዝ። ግም ብለህ ስለምትሰራ ነው ከዱርዬዎቹ ጋር ወለ ማን ነው ታላቅ እያስመሰልክ ነው። ማን ነው ታላቅ? እዚህ ጋር እስኪ ተረጋጋ። ትልቅነቱንም እየካደ ነው። ትልቅነቱንም እየካደ ነው። እኔ እየሸፋፈንኩልህ ነው። ትልቅነቱንም ካደ ያውላችሁ። ቆይ እህታችን ጠፋች ምናምን አይደል ያላችሁት? እህታችሁ ጠፍታ እንደዚህ አይነት ነገሮች መነጋገር ልክ አይደለም። እኔ ሳስበው ሁለታችሁም ለእህታችሁ እየተጨነቃችሁ ያላችሁ አልመሰለኝም። እርስ በርስ እየተወነጃጀላችሁ ነው። አንተም እሱ ላይ የሆነ ኃጢአት እውነቱን እንዳልናገርበት ነው እዚህ ጋር የሚጨቃጨቀው እኮ እውነቱን እንዳልናገርበት ነው። እህቴ የመጥፋቷ ምክንያቱ ዋናኛው ምክንያቱ እሱ ነው እያልኩህ ነው። አንተስ ብትሆን አሁን የእናንተ እዚህ ጋር መጨቃጨቅ ምንም ነው ጥቅም የሌለው እንዴ? እህታችን ጠፍታለች ፈልግልን ብላችሁ መታችሁ፣ ጭራሽ ደግሞ እናንተን ማገላገል ገባውኝ እኮ። ለምን እንደዚህ ይሆናል? እኔ ምንም እየገባኝ አይደለም ይሄ ነገር። ከናንተ የምፈልገውን መረጃ እንድትሰጡኝ እፈልጋለሁ፣ ወይ ደግሞ ነገሩን እዚህ ጋር እናብቃ። እናንተ ሳትግባቡ እንዴት ነው እኔ ከናንተ ጋር ተግባብቼ እህታችሁን ልፈልግ የምችለው? መጀመሪያ እናንተ ወስኑ። ሳትወስኑ ሰው እንዲያግዛችሁ መጠበቅ የለባችሁም። እሱ ሲጀመር ምንም ተነግሮ የሚሰማ ሰው አይደለም። እኔ አሁን የምፈልገው ወንድሜ እህቴን ብቻ ፈልገን እንታገናኘኝ ነው የምፈልገው። እሺ አሁን እህታችን ናት። ይኸውልህ ችግርህ እኮ ያንተ እኮ አንተን ራስን ብቻ ነው የምታዳምጠው። ይሄ እኮ ነው ትልቁ ችግር። ሰው ፊት እህቴ ትላለህ አይደል? የኔስ እህት አይደለችም? እስኪ አሁን ጠይቀው እስኪ። እህታችን ነው የሚባለው ግን በጣም ችግር አለበት። ተደጋጋሚም ችግሩ ይሄ ነው። ስለ እህትነቱ ስለ ሁሉም ነገር ይኸውልህ አሁን ምንም ብትሉ እኛ ማረጋገጥ ባለብን ልክ እናረጋግጣለን። ከዛ ውጭ ግን አሁን እህታችሁ ልትሄድ የምትችልበት ቦታ እንደገና ደግሞ ሲከፋት ሲደብራት የተለያዩ መጥፎ ስሜት ሲሰማት ለመረጋጋት ብላ ልትሄድ የምትችልባቸው ሰዎች ካሉ አድራሻ እንድትሰጡኝ እፈልጋለሁ። የምትሄድባቸው እሱ እንዳለ ነው። ወይ ቤተክርስቲያን ጸበል ነው የምትሄደው፣ ወይ ደግሞ ከጓደኞቿ ጋር እሱን ተዋቱ ጣሯለሁ። እሱ ግን ዝም ነው የሚላት፣ ይሰጣታል ብር። እዛ ከጓደኞቿ ጋር የምትወጣ ግን ትምህርት ቤት ሂደን ስንጠይቅም ክላስም አልመጣችም ምናምን ሲሉን በዘውኛ እንትናል። ግን ከሷ ጋር አንድ አብራ የጠፋች ልጅ አለች አሉ የሷ ቤተሰቦች ሲያሉ። ምናልባት እሷ ካወቁ እንጠቁመናው የነሱ ሂደት ጠይቃለ ማለት የሷ ቤተሰቦች እዚህ ነበሩ ጓደኛዋ ማለት ነው። አብራ በዘው እንደጠፋች ዱርዬዋ ነቻ። ያቺ ዱርዬዋ አንተ ያስተዋወቃት ነቻ። ስለዚህ ዛት ይተፋች ነው የሚያስተዋወቋት። እኔ ነኝ ያስተዋወቋት። እኛ ያስተዋወቋት ዱርዬዋ ያማል እንዴ? አንተ አብረን አይደል ሄደን የጠየቅን። ስንጠይቅ ምንድን ነው የተባለ? እሷ አልመጣችም እንኳን ተባለ። ሌላ ሴት ጋር የሆነች አብራት የጠፋች ልጅ አለች ይሄው አለ ተናገረ። እኔ ግን እስካሁን ሰው አብሯት እንደሄደ አለ። ሲጀመር አንተ መች በስንስራት ትፈልጋለህ? የራስህን ብቻ እኮ ነው የምታዳምጠው። ይሄን ለምን ቀርማል ነገር እኮ እሱን እኮ ልነግርህ ነበረ። ግን እሱ ሲጀመር ምንም እንትን የሚል አይደለም፣ የሚያስወራም አይደለም እኮ እያስወራ አይደለም። ምንም በስልክ ማለት እህቴ ጠፋች ስትል በስልክ አብራት የጠፋች እቺ አለች። ምን እየተፈጠረ እንደሆነ አልገባኝም። ስለዚህ ከሷ ጋር አብራት ትፋለው ግን አሁን የመጥፋት እጅ አለበት ስንጠይቅ ነው ይችኛዋ ዱርዬዋ ልጅ ያልኩ ልጅ ስንጠይቅ አብረን የጠየቅን። ግን እሱ ምን እንደሆነ ዛሬ እየደበቀ ነው። ችግር አለ እንዴ? አረ እኔ ነኝ አብሬ ሄጄ ካንተ ጋር ሄጄ የጠየቁት። አብረን ስንፈልግ ነበር አልክ እኮ። አብረን እየፈለግን ነበር እኮ። እኔ አልገባኝም። ምንድነው ያማል እንዴ ሰውየው? አንተ ራሱ ከሷ ጋር እንዳትሆን አድርጊያለሁ እኮ ያልክ ነበር። እንዳትሆን ነው ያልኩት እንጂ አድርጊያለሁ አላልኩም። እሱ ግን እየፈቀደ አይደለም። ከሷ ከማንም ጋር ትሁን እንደነገርኩ ነው። በጣም ገንዘብ ይሰጣታል ምናምን ትሄዳለች። እኔ ከሷ ጋር እንድትሆን አልፈልግም። ግን በመሃል ላይ እሷ ስጠፋብን እኔ ክላስ ሚጀ ስጠያይቅ የለም። ከዛ እዚህ ጎረቤት ያለችዋን ልጅም ስጠይቅ እንዴት ነው ትመጣለች ስል እሷ ከመጥፍ እሷ 2 ቀን ነው ከጠፋች ይችልሽ። እህታችን ግን ከጠፋች 3ኛ ቀኗ ነው።
ስለዚህ ምናልባት ተያያዥነት ካለው ብዬ ነው እንጂ ቤተሰቦቿ ጋር ይጠይቃል። አብረን የጠየቅነው ግን እሱ ምንም ሊያምን አልቻለም። ራሱን ብቻ ነው የሚያዳምጥ። እህቴ ይላል የኔ እህት አይደለች። ሰፈራቸውን ቤታቸውን እያቻቀዋለሁ። እኔ እኮ አልገባኝም። አንተ ስለሱ ስለሚያውቀው ነገር ታወራለህ፣ እሱ ደግሞ ስለምትናገረው ነገር አላውቅም እያለ ነው። ቆይ የትኛውን ነው ማመን ያለብን? እኔ ምን አውቃለሁ? እሱ እኮ ምን እየሸመጠጠ ነው የሆነች ማን ነው ጥፋት? እኔ የመጥፋቷ ችግር ቢኖርብኝ እንዴት ልጠቁም እችላለሁ? አንተ ሄደሃል አልሄድክም? የት የጓደኛዋ ቤት አይደለም ቤቷን ሰፈሯን አላውቀውም። እኔ የሚያውቃት እሱ ነው። ሰፈሯን ካላወቀው ታዲያ አብረዎቹ እነማን እንደሆኑ ያላቃቸው ሰፈሯን ካላወቀው አብረህ አየዋት የምትል ምንድን ነው? አቤት አምጥቶ ያስተዋወቃት እሱ ነው። እሺ ያማል ሰውየው ሰፈሯን አላውቅም አልክ። ቅድም አብሬ አይቻለሁ አልክ። ያመመ ነው እንዴ? ያየው ታዲያ ከኛ ሰፈር ቆይ በቃ እሺ እናጣራኛ። እኔ እኮ ወደ ቤት እየገባው እኮ ነው ያየው። በእኛ ሰፈር ምን አወራን? ሰፈር እየቃዥህ ነው። አብሬ ከሷ ጋር አይቻለሁ አውቃለሁ አልክ። አብረን ሄደን ጠይቀናል። እሺ ግን የለም እኛ ሄደን እንጠይቃለን። በቃ ተውት እሱ